እስቲ ዛሬ ወደ ወንጀል ሕግ ጎራ እንበልና ስለ አደንዛዥ ዕፅ ምንነት፣ አደንዛዥ ዕፅ መጠቀም፣ ማስጨስ፣ ማስጠቀም፣ መትከል ያለውን የሕግ ተጠያቂነት ልንገራችሁ። ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የሕግ ፕሮግራም ተገናኝተናል። በዛሬው ፕሮግራሜ ስለ አደንዛዥ ምንነት፣ መጠቀም፣ ማሰራጨት፣ ማከፋፈል፣ መትከል ያለውን የሕግ ተጠያቂነት በዝርዝር ልንገራችሁ። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። ቀጥታ ወደ ዛሬው ፕሮግራሜ ልግባ። የአደንዛዥ ዕጾች ምንድን ነው የሚለውን በቅድሚያ ለማየት እንሞክር። የአደንዛዥ ዕፅ ማለት የሰውነት ተግባርን የሚጎዳ በሕግ ቁጥጥርና ክልከላ የሚደረግበት መድኃኒት ነው። በተባበሩት መንግስታት ድርጅት በ1961 በተደረገው የናርኮቲክ መድኃኒቶች ኮንቬንሽን እና በ1970 በተደረገው የሳይኮትሮፒክ ንጥረ ነገሮች ኮንቬንሽን ላይ የናርኮቲክ እና የሳይኮትሮፒክ መድኃኒቶች በመዘርዘር አደንዛዥ ዕፅ በማለት ያስቀመጠ ሲሆን ናርኮቲክ መድኃኒቶች የሚባሉት ህመምን ማስታገስ ጨምሮ የሰው ልጅን በቀላሉ ሱስ የሚያስይዙ፣ የሚያነቃቁ፣ የሚያደነዝዙ፣ የተለያዩ ተለዋዋጭ ስሜትን ውስጥ የሚከቱ በተፈጥሮ የሚበቅሉ እጾችና በፋብሪካ የተመረቱ መድኃኒቶች ሲሆኑ የሳይኮትሮፒክ መድኃኒቶች የሚባሉ ደግሞ አእምሯችን ሁኔታ፣ ግንዛቤ፣ አስተሳሰብን፣ ስሜት፣ ባህሪን የሚቀይሩ አጠቃላይ የአእምሮ ጤንነትና አሰራርን የሚያቃወሱ ንጥረ ነገሮችና መድኃኒቶች ናቸው። አደንዛዥ ዕፅ በዓለማችን ላይ በተፈጥሮ የሚበቅሉ አደንዛዥ ዕጾች ጨምሮ በፋብሪካ የሚመረቱ መድኃኒቶችና የአደንዛዥ ዕጾች ያሉ ሲሆን በሰው ልጆች ላይ ከፍተኛ ጉዳት በማድረስ ከሚታወቁና በብዛት ጥቅም ላይ ከሚውሉ መካከል ካናቢስ፣ ኮኬይን፣ ኦፒየም፣ ሄሮይን፣ ሞርፊን እና ሌሎች መድኃኒቶችና አደንዛዥ ዕጾችን ተጠቃሽ ናቸው። አደንዛዥ ዕጾች የሚያስከትሉት የወንጀል ኃላፊነት እዚህ ጋር ሊታይ የሚገባው ጉዳይ ነው ማለት ነው። በ1996 ዓ.ም በወጣው የኢፌዴሪ ወንጀል ሕግ አደንዛዥ ዕጾች የተመለከቱ ድንጋጌዎችና በሰውና በእንስሳት ጤና ላይ ጉዳት የሚያደርሱ ነገሮችን ማምረትና በማሰራጨት የሚደረጉ ወንጀሎች ስር ተካቶ ይገኛል። በወንጀል ሕጉ አንቀጽ 525 ላይ እንደተደነገገው መርዛማ ወይም የናርኮቲክ ሳይኮትሮፒክ መድኃኒቶች ወይም ዕጾችን ማምረት፣ መስራት፣ ማዘዋወር ወይም በመጠቀም የወንጀል ተጠያቂነትን ያስከትላል ማለት ነው። የወንጀል ተጠያቂነት የሚያስከትሉ ድርጊቶች በድንጋጌው ስር የተዘረዘሩ ሲሆን እነዚህ ማንም ሰው ልዩ ፍቃድ ሳይኖረው መርዛማ ነገሮች ወይም ናርኮቲክ ወይም ሳይኮትሮፒክ መድኃኒቶችን ወይም ዕጾችን ያበቀለ፣ ያመረተ፣ የሰራ፣ የለወጠ ወይም የፈበረከ ንጥረ ነገሮችን ይዞ የተገኘ ወይም ወደ ሀገር ውስጥ ያስገባ፣ ወደ ውጭ ሀገር የላከ፣ ያጓጓዘ፣ ያከማቸ፣ የደለለ፣ የገዛ፣ ለሽያጭ ያቀረበ፣ ያሰራጨ፣ ያዘዋወረ፣ አሳልፎ የሰጠ ወይም ለሌላ ያስገኘ ንጥረ ነገሮችን ለመስሪያነት፣ ማቀነባበሪያ፣ ማምረቻ፣ መሸጫ ወይም ማከፋፈያነት ባለቤትነት ወይም ባለይዞታ የሆነበትን ቤቱን፣ ግቢውን ወይም ቦታውን የሰጠ፣ ያከራየ ወይም የፈቀደ ከ5 ዓመት በማያንስ ጽኑ እስራት ከ100,000 ብር በማይበልጥ መቀጮ ይቀጣል ማለት ነው። ይህም በኢፌዴሪ ወንጀል ሕግ አንቀጽ 525 ንዑስ አንቀጽ 1 ላይ በግልጽ ተደንግጎ ይገኛል። ቅጣቱን የሚያከብዱ ሁኔታዎችም እንዲሁ በአንቀጹ 525 ንዑስ አንቀጽ 2 ስር ተዘርዝሯል። ወንጀል የፈጸመው ለዚሁ ንግድ ወይም በዓለም አቀፍ ሆነ በሀገር አቀፍ ወንጀል ለመፈጸም የተደራጀ ቡድን ወይም የማህበር አባል በሆነ ጊዜ ይህ በህገወጥ ድርጊት ሙያው አድርጎ በያዘ ሰው እንደሆነ ጥፋተኛ የተከለከለውን ህገወጥ ነገር ወይም ለዚሁ አይነት ነገር መጠቀሚያ ቦታ እያወቀ የሰጠው ወይም የፈቀደው ወይም በአፍቅሮ ነዋይ፣ በወራዳነት ወይም በአግባብነት በሌለው ሌላ ዓላማ እንደሆነ ወይም ተጠቃሚ ህፃን፣ ለአካለ መጠን ያልደረሰ ወጣት፣ አእምሮን ያላስተካከለ ወይም የዕፅ ሱስ ያለበት እንደሆነ እንዲሁም ደግሞ ወንጀለኛው ወንጀሉን የፈጸመው ህፃናት ወይም አእምሮን ያላስተካከለ ሰውን ለወንጀል ድርጊቱ ለአፈጻጸም መጠቀሚያነት በማድረግ እንደሆነ ወንጀል የተፈጸመው በማረሚያ ቤት፣ በትምህርት ወይም በሌላ ማህበራዊ አገልግሎት ተቋም ቅጥር ግቢ ውስጥ ህፃናት ወይም ወጣት ተማሪዎች ለትምህርት፣ ለስፖርት ወይም ለሌላ ማህበራዊ እንቅስቃሴ በሚጠቀሙ ቦታ እንደሆነ እንዲሁም ደግሞ ወንጀለኛው ከዚህ ቀደም በፈጸመው ተመሳሳይ ወንጀል ምክንያት የጥፋተኝነት ውሳኔ ተላልፎበት የነበረ እንደሆነ ከ10 ዓመት በማይበልጥ ጽኑ እስራትና ከ200,000 ብር በማይበልጥ መቀጮ ሊቀጣ ይችላል ማለት ነው። እነኚህ የዘረዘርኳቸው ቅጣቱን የሚያከብዱ ልዩ ሁኔታዎች ናቸው ማለት ነው። ማንም ሰው ለራሱ ወይም ለሌላ ሰው በግሉ እንዲጠቀምበት በማሰብ እነዚህ ንጥረ ነገሮች ያበቀለ፣ የገዛ፣ የተቀበለ፣ የሰራ ወይም ይዞ የተገኘ፣ የሸጠ፣ የሰጠ ወይም ከነዚህ ነገሮች
በአንዱ ያለ ሐኪም ፈቃድ ወይም በማናቸውም ሌላ ህገወጥ መንገድ የተጠቀመ ወይም ለሌላ ሰው እንዲጠቀምባቸው ያደረገ እንደሆነ ከ7 ዓመት በማይበልጥ ጽኑ እስራትና ከ50,000 ብር በማይበልጥ መቀጮ ይቀጣል ማለት ነው። ይህም በኢፌዴሪ የወንጀል ህግ አንቀጽ 525 ንዑስ አንቀጽ 4 ላይ በግልጽ ተደንግጎ እናገኘዋለን። ናርኮቲክ ወይም ሳይኮትሮፒክ ነገሮችን ለህገወጥ ዓላማ ለማዋል በማሰብ የህክምና ባለሙያዎችን በማጭበርበር የመድኃኒት ማዘዣ እንዲሰጡ ያደረገ ወይም በህጋዊ ሆነ በህገወጥ መንገድ ያገኘውን ማዘዣ ላልተፈቀደለት ሶስተኛ ወገን ያስተላለፈ ወይም ከነዚህ ነገሮች ማዘዣ አስቡ በህገወጥ መንገድ የተጻፈ ህክምና ባለሙያ ከ5 ዓመት በማይበልጥ ጽኑ እስራት በመቀጮ ይቀጣል ማለት ነው። ብዙ ጊዜ አዳዲስ መድኃኒቶች ወጣቱን ሱስ የሚያዚዙ መድኃኒቶች በህጋዊ መንገድ በፋርማሲ ይሸጣሉ ማለት ነው። ያንን ለመከላከል በማሰብ ነው ይህ አንቀጽ ታሳቢ ተደርጎ የወጣው ማለት ነው። በሌላ በኩል የምግብና መድኃኒት አስተዳደር አዋጅ ቁጥር 11/12/2011 ናርኮቲክ መድኃኒት የሳይኮትሮፒክ መድኃኒት ለማምረት ለማስመጣት ወይም ለመላክ አስፈጻሚ አካሉ ፍቃድ ማግኘት እንደሚያስፈልግ በአንቀጽ 31 የናርኮቲክና የሳይኮትሮፒክ መድኃኒት አስተዳደር ስርዓትና ስለማደል በአንቀጽ 32 እና 33 ስር በዝርዝር ተደንግጎ ይገኛል ማለት ነው። በመሆኑም አንድ ሰው የማስገቢያ ፈቃድ ኖሮት እንኳን ነገር ግን ዓላማና ላልተፈቀደለት ወገን ከተላለፈ ይህም በህግ ተጠያቂነትን ያስከትላል ማለት ነው። ስለዚህ አደንዛዥ ዕፅን በሚመለከት የወንጀል ህጉ የሚሸፍናቸው ድንጋጌዎች ይህንን በመሰለ መልኩ ያስቀምጣቸዋል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ ቸርን ሰንብቱ።